በማንቸስተር ዩናይትድ ሰማይ ስር ጥሩ ንፋስ እየነፈሰ ነው። የፕሪሚየር ሊጉ ስመገናና ክለብ እነዛን የስኬት ዓመታት ለመድገም እያለመ ነው። የዘንድሮ ሲዝን ለማንቸስተር ዩናይትድ ደጋፊዎች ብዙ ተስፋን የሰነቁበት ነው። ዩናይትድ ወደ ቻምፒየንስ ሊግ ተመልሷል። በቶፕ ፎር ፉክክርም ውስጥ በብዙ የሚጠበቅ ክለብ ነው። ማይክል ካሪክ በቋሚ አሰልጣኝነት ዘመኑ በምን አይነት አሰላለፍ ሲዝኑን ያሳልፋል? የራሽፈርድ ወደ ዩናይትድ መመለስ ለክለቡ ምን አይነት አበርክቶት ይኖረዋል? ማንቸስተር ዩናይትድ በቻምፒየንስ ሊጉ ምን ያህል ርቀት ሊጓዝ ይችላል? ክለቡስ በዚህ ዓመት ዋንጫ ሲያሸንፍ እንመለከተው ይሆን? እነዚህን ጉዳዮች በዛሬው ፕሮግራማችን ላይ እንመለከታቸዋለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ያስፈልገናል። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ ፕሮግራሙን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ አሁንም በድጋሚ በሌላ ፕሮግራም ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ የማንቸስተር ዩናይትድ የ2026-27 የውድድር ዘመን ምን ሊመስል ይችላል የሚለውን በዝርዝር የምንመለከት ይሆናል ማለት ነው። የሲዝን ፕሪቪዋችን እንደቀጠለ ነው። ትላንትና የአርሰናልን የውድድር ዓመት ጠቅለል አድርገን ተመልክተነው ነበረ። አሁን ደግሞ በማንቸስተር ዩናይትድ የውድድር ዓመት ዙሪያ ቆይታን የምናደርግ ይሆናል ማለት ነው። እንግዲህ የማንቸስተር ዩናይትድ ደጋፊዎች ሁልጊዜም አዲስ የውድድር ዓመት በመጣ ቁጥር ተስፋ የሚያደርጉት አንድ ነገር ማንቸስተር ዩናይትድን በተፎካካሪነት ደረጃ እንመለከተዋለን። ያ በፊት የምናውቀውን ጠንካራውን ምርጡን ማንቸስተር ዩናይትድ ሜዳ ላይ እንመለከተዋለን የሚል ተስፋን የማንቸስተር ዩናይትድ ደጋፊዎች ሁልጊዜም ሰንቀው ነው አዲስ የውድድር ዓመትን የሚጀምሩት። ነገር ግን ደግሞ ብዙ ጊዜ በተለይም በቅርብ ዓመታት እንደተመለከትነው የማንቸስተር ዩናይትድ ደጋፊዎች ነገሮች እንዳሰቡት ሲሆንላቸው አልተመለከትንም። ዩናይትድ በየክረምቱ ብዙ ኢንቨስትመንት ያደርጋል፣ ጥሩ የሚባሉ ተጫዋቾችን ያስፈርማል፣ ወይም ደግሞ ከጥሩ አሰልጣኞች ጋር ሲዝኑን ይጀምራል። ነገር ግን ደግሞ በተጠበቀበት አኳኋን ሳይሆን ይቀርና ማንቸስተር ዩናይትድ ደጋፊዎቹም እንዳሰቡት ሳይሆን ያ የውድድር ዓመት የሚጠናቀቅበትን ሁኔታ እንመለከታለን። የዘንድሮም ግን ከዚህ የተለየ ሊሆን እንደሚችል በተለይ ትላልቅ የእግር ኳስ ኤክስፐርቶችና ተንታኞች ያነሳሉ። እንግዲህ ማይክል ካሪክ በባለፈው ዓመት የሲዝኑ ግማሽ ላይ ነበረ ማንቸስተር ዩናይትድን የተረከበው። እሱ ማንቸስተር ዩናይትድን ከሩበን አሞሪም በተረከበበት ጊዜ ማንቸስተር ዩናይትድ 7ኛ ደረጃ ላይ ተቀምጦ ነበረ። ከውስጥ ውድድሮች በጊዜ የተሰናበተበት፣ ከኤፍኤ ካፕና ከካራቦ ካፕ ከአንድ ዙር በላይ መራመድ ያልቻለበት፣ በፕሪሚየር ሊጉ ውጥንቅጡ በወጣበት ጊዜ ላይ ነበረ ማይክል ካሪክ ማንቸስተር ዩናይትድን የተረከበው። ታዲያ ማይክል ካሪክ ማንቸስተር ዩናይትድን ከተረከበ በኋላ በተለይ በተከታታይ ባደረጋቸው ጨዋታዎች ማንቸስተር ሲቲን፣ አርሰናልን፣ ሌሎቹን ክለቦች በማሸነፍ ያስመዘገባቸው ውጤቶች በተከታታይ ወጥ ፐርፎርማንስ እንዲያሳይ አድርገውት ማንቸስተር ዩናይትድ 3ኛ ደረጃን ይዞ የቻምፒየንስ ሊግ ውድድር ላይ ዳግም የሚያሳትፈውን ውጤት ያገኘበትና በፕሪሚየር ሊጉም ደግሞ በተለይ ከሲዝኑ ግማሽ በኋላ ጥሩ ፐርፎርማንስን ያሳዩበት ጊዜ እንደነበረ እናስታውሳለን። ከዛ በኋላ ይነሳ የነበረው ጥያቄ ማንቸስተር ዩናይትድ ለማይክል ካሪክ የቋሚ አሰልጣኝነቱን ቦታ ቢሰጥ ይሻላል ወይስ ደግሞ ሌላ አዲስ አሰልጣኝ በቋሚነት ቢያመጣ ይሻላል የሚሉ ጥያቄዎች ሲነሱ ነበር። በተለይ የቀድሞ የማንቸስተር ዩናይትድ ተጫዋቾች እንደነ ሪዮ ፈርዲናንድ፣ ፖል ስኮልስ ያሉት የቀድሞ የዩናይትድ ተጫዋቾች ወይም ደግሞ የአሁኑ ጊዜ ተንታኞች ካሪክ ጥሩ አሰልጣኝ ነው፣ ግን የተሻለ ልምድ ያለው አሰልጣኝ ቢመጣ ጥሩ ይሆናል የሚሉ አይነት ሀሳቦቻቸውን ሲሰጡ ነበር። ዩናይትድ ግን ለክለቡ አሰልጣኝ ማይክል ካሪክ የቋሚነት የፐርማነንት ኮንትራት ሰጥቶት አሁን በፕሪሲዝን የቅድመ ውድድር ዝግጅቱን አጠናቆ የፕሪሚየር ሊግ ጨዋታውን ለመጀመር እየተዘጋጀ ይገኛል። ማንቸስተር ዩናይትድ ከነገ በስቲያ ቅዳሜ ከአዲስ አዳጊው ሃል ሲቲ ጋር የመጀመሪያ ሳምንት የፕሪሚየር ሊግ የመክፈቻ ጨዋታውን ያከናውናል። በሰሜን አሜሪካ በኦሽኒያ እና እንደዚሁ ደግሞ በተለይም በኢስት ኤዥያ አካባቢ የወዳጅነት ጨዋታዎቻቸውን ሲያከናውኑ ከቆዩ በኋላ አሁን ማንቸስተር ዩናይትዶች የፕሪሚየር ሊጉን የውድድር ዘመን ለመጀመር እየተጠባበቁ ይገኛሉ።
ከማንቸስተር ዩናይትድ በዚህ ዓመት ምን ይጠበቃል የሚለውን ነገር ስንመለከት ማንቸስተር ዩናይትድ አሁን ባለው ፎርምና አሁን ባለው ሁኔታ ከዛ ደግሞ ማይክል ካሪክ በባለፈው ከሲዝኑ አጋማሽ ጀምሮ ካሳየን ፐርፎርማንስ አንጻር ተነስተን ስንመለከተው ማንቸስተር ዩናይትድ በዚህ ዓመት ቶፕ 4 ውስጥ ተፎካካሪ ሆኖ እንዲቆይ በማንቸስተር ዩናይትድ ደጋፊዎችም ሆነ በአመራሩ እንዲሁም ደግሞ በቦርዱ በኩል የሚጠበቅ ትልቁ ጉዳይ ነው። እንደውም የማንቸስተር ዩናይትድን የወዳጅነት ጨዋታ ብዙዎች ከተመለከቱ በኋላ ይሄ ቡድን ቶፕ 4 ወይም ቶፕ 5 ገብቶ በሚቀጥለው ዓመት ሊያጠናቅቅ ይችላል የሚሉ ቅድመ ግምቶቻቸውንም እያስቀመጡ ይገኛሉ። ከዛ በተጨማሪ ግን የማንቸስተር ዩናይትድ ሲዝን ልክ እንደ አምናው ሲዝን እንዳልሆነ ደግሞ በደንብ አንደርላይን ልናደርገው ወይም ልናሰምርበት የሚገባ ትልቁ ርዕሰ ጉዳይ ይመስለኛል። ምክንያቱም አምና ማንቸስተር ዩናይትድ በረጅም ዓመት ታሪኩ በጣም አጭሩን የጨዋታ ሲዝን ያሳለፈበት ጊዜ ነበረ። ምክንያቱም በፕሪሚየር ሊግ 38 ጨዋታዎችን አድርጓል። በካራባኦ ካፕ አንድ ጨዋታ ብቻ ነው ያደረገው፣ እሱንም በግሪምስቢ ተሸንፎ ከውድድሩ ተሰናብቷል። እንደዚሁ ደግሞ በኤፍኤ ካፕም አንድ ጨዋታ ነው ያደረገው፣ እሱንም በብራይተን ተሸንፎ ከውድድሩ ተሰናብቷል። 40 ጨዋታዎችን ብቻ ነው ማንቸስተር ዩናይትድ ማድረግ የቻሉ። በባለፈው ሲዝን ሌሎች ቶፕ 5 ወይም ቶፕ 6 ብለን ከምንጠራቸው ክለቦች አንጻር ለምሳሌ አርሰናል ወደ 63 ጨዋታዎችን ገደማ አድርጓል። ሊቨርፑልንም ብንመለከት በአንድ የውድድር ዓመት ከ47 ከ48 በላይ ጨዋታዎችን ሊቨርፑል አድርጓል። ማንቸስተር ሲቲ ከ50 በላይ ጨዋታዎችን አድርጓል። ቶተንሃም እንኳን በጣም ረጅም ጨዋታዎችን ያደረገ ቡድን ነው። ቼልሲም በተመሳሳይ ረጅም ጨዋታዎችን ሲያደርግ ተመልክተናል። ስለዚህ የማንቸስተር ዩናይትድ የባለፈው ዓመት ሲዝን ከሌሎቹ ትላልቅ ክለቦች አንጻር ስንመለከተው በጣም በቁጥር አጭር የነበረና ፕሪሚየር ሊጉ ላይ ብቻ ፎከስ አድርገው እንዲጫወቱ የሚያስችላቸውን ውድድር ነበረ በባለፈው ዓመት ሲያደርጉ የነበረው። ዘንድሮ ግን እንደው ካራቦ ካፕንና ኤፍኤ ካፕን እንኳን ወደ ጎን ብናደርግ ቻምፒየንስ ሊግና ፕሪሚየር ሊግ ብቻውን በጣም ረጅም የሆነ ጆርኒ የሚጠይቅ የውድድር ዘመን ነው። በቻምፒየንስ ሊግ የመጀመሪያ የምድብ የሊግ ፌዝ ጨዋታዎች 8 ጨዋታዎች ይደረጋሉ። ከፕሪሚየር ሊጉ 38 ጨዋታዎች ጋር ስደምሩት 46 ጨዋታዎችን ማንቸስተር ዩናይትድ ለማድረግ ይገደዳል። ይህ ከሆነ በኋላ ደግሞ የኤፍኤ ካፕና የካራቦ ካፕ ጨዋታዎች ሲደመሩ ምናልባት ከ50 በላይ ጨዋታዎችን ማንቸስተር ዩናይትድ ለማድረግ በዚህ ሲዝን የሚገደድበት እድል እጅግ በጣም ሰፊ ነው። ስለዚህ ማንቸስተር ዩናይትድ ስብስቡ በጣም ጠንካራና የተሻለ ሆኖ መቅረብ አለበት። አድካሚውን ሲዝን ደግሞ አሰልጣኝ ማይክል ካሪክ እንዴት ባለው ሁኔታ ሊወጣው ይችላል የሚለው ነገር በደንብ ሁላችንንም የሚያነጋግረን ጉዳይ ይመስለኛል። ያው ዞሮ ዞሮ የሆነ አሰልጣኝ የሆነ ፐርፎርማንስ ካሳየ በኋላ ቀጣዩ ሲዝን ላይ ከአሰልጣኙና ከቡድኑ የሚጠበቅ ነገር አለ። በባለፈው ዓመት ካሪክ ብዙዎቻችንን አስደንቆናል። በሲዝኑ ግማሽ ላይ ነው ዩናይትድን የተረከበው። ነገር ግን ዩናይትድን ከተረከበ በኋላ ባልተጠበቀ ሁኔታ ዩናይትድ አንሰራርቶ እንዲመለስ ወደ ውጤታማነት እንዲመጣ በጣም ትልቅ ስራን የሰራ አሰልጣኝ ነው። ቡርኖ ፈርናንዴዥ 21 አሲስቶችን በማድረግ ለዓመታት በቴሪ ኦንሪና በኬቨን ደብሮይነ ተይዞ የነበረውን የአሲስት ሪከርድ የግሉ ያደረገ የዓመቱ ምርጥ ተጫዋች ተብሎ የተመረጠም ተጫዋች ነው። ከዚህ በተጨማሪ ደግሞ በባለፈው ሲዝን እንደ ብሪያን ኤምቡሞ፣ አማድ ዲያሎ አይነት በጣም ጥሩ ሲዝንን ያሳለፉ ተጫዋቾች አሉና ያንን ነገር በዚህኛው ሲዝንስ ይደግመዋል ወይ የሚለው ነገር ከማንቸስተር ዩናይትድ ደጋፊዎች በጣም በጉጉት የሚጠበቅ ነገር ነው። አሁን ታክቲካል ሺፍትን ወይም ደግሞ የታክቲክ ለውጦችን በተመለከተ በማንቸስተር ዩናይትድ በኩል ምን አይነት ነገሮች ሊኖሩ ይችላሉ የሚለውን ነገር ስናይ የባለፉትን ጥቂት ዓመታት የቡድኑ የአማካይ መስመር ቁልፍ ተጫዋች የነበረው ኢንኮቴሽን ከነስተቱም ቢሆን የማንቸስተር ዩናይትድ በጣም ቁልፍና ወሳኝ ተጫዋች የነበረው ካሴሜሮ አሁን ከማንቸስተር ዩናይትድ ጋር አብሮ የለም እና የካሴሜሮ አለመኖር በተለይ በማንቸስተር ዩናይትድ በኩል የነበረውን የአሰላለፍ ለውጥ በተወሰነ መንገድ የሚያሳየን ሊሆን ይችላል። በተለይ ማንቸስተር ዩናይትድ ከኳስ ውጪ በሚሆንበት ጊዜ ፕሮአክቲቭ በሆነ አጨዋወት 4-2-4 አሰላለፍን ይዞ ወደ ሜዳ ሊቀርብ የሚችልበት ሁኔታ ሊኖር ይችላል። ወይም 4-2-3-1 አሰላለፍን በማንቸስተር ዩናይትድ በኩል ልንመለከት እንችላለን። ከዚህ በተጨማሪ ግን የ4-4-2 ፎርሜሽን ደግሞ በማይክል ካሪክ በኩል ተግባራዊ የሚደረግበት ሁኔታ እንዴት ሊሆን ይችላል የሚለው ነገር በጣም ትልቁና ዋነኛው ጉዳይ ነው። ዩናይትድ በዚህ ክረምት በተለይ ዮሪ ቴሌመንስንና እንደዚሁ ደግሞ አንድሬ ሳንቶስን አስፈርሟል። ነገር ግን ደግሞ የአማካይ መስመሩ ላይ አሁን ባሊባን ለመጨመር ከፍተኛ ጥረት እያደረጉ ነው የሚገኙት እና በተለይ በማንቸስተር ዩናይትድ በኩል የካሴሜሮን አለመኖር ተከትሎ
በፊት ካሴሜሮ ብቻውን እነዛን ጫናዎች ሊወጣ ይችል ነበረ። እነ ኮቢ ሜይኑ አይነት ተጫዋቾች ወይ ብሩኖ በደንብ ወደፊት ጠጋ ብለው ከአጥቂዎቹ ጀርባ የሚጫወቱበት ሁኔታ ሲፈጠር ልናይ እንችል ነበረ። አሁን ግን በተለይ የካሴሜሮ አለመኖር በማንቸስተር ዩናይትድ በኩል የአሰላለፍና የታክቲካል ለውጦችን የሚያስከትል ሊሆን ይችላል ተብሎ ይጠበቃል እና በተለይ የአሰልጣኝ ማይክል ካሪክ በዚህ ዓመት ይዞት የሚገባው አፕሮች በባለፈው ዓመት በተለይ የመጀመሪያዎቹን ተከታታይ ጨዋታዎች ማይክል ካሪክ ሲያሸንፍ እነ ቶተናምን እነ ማንቸስተር ሲቲን እና አርሰናልን ባሸነፈባቸው ጨዋታዎች ላይ እንደተመለከትነውና እንደታዘብነው ተመሳሳይ አይነት አሰላለፍ ነው በማንቸስተር ዩናይትድ በኩል ስንመለከት የነበረው። ዘንድሮ ግን ቅድም እንዳልኳችሁ የካሴሜሮ ክለቡን ለቆ መውጣት በማንቸስተር ዩናይትድ በኩል የሆነ አይነት የአሰላለፍ ለውጥ ሊያስከትል እንደሚችል በደንብ የምንረዳው ነገር መሆኑን እናነሳለን። የማንቸስተር ዩናይትድ ቡድን በተለይ በማይክል ካሪክ አሰልጣኝነት ዘመን ስር እንደ አስፈላጊነቱ የሆኑ ለውጦችን ሲያደርግ እናየዋለን። ለምሳሌ አጥቅቶ የሚጫወት ቡድን ከማንቸስተር ዩናይትድ ጋር በሚጫወት ጊዜ ኳሱን ለተጋጣሚያቸው ሰጥተው ልክ አርሰናል ላይ እንዳደረጉት ማንቸስተር ሲቲ ላይ እንዳደረጉት ኳሱን ለተጋጣሚያቸው የሰጡና ነገር ግን በካውንተር አታክ ወይም ደግሞ በመልሶ ማጥቃት አጨዋወት ጎሎችን ለማስቆጠርና የግብ ዕድሎችን ለመፍጠር ጥረት ሲያደርጉ ይታያል። አንዳንድ ተጋጣሚዎች ላይ ደግሞ እንዳየነው ዩናይትድ በትክክል ኳሱን ይዞ የተጫወተባቸውን ጨዋታዎች ስናይ ነበር እና ይሄ በማንቸስተር ዩናይትድ በኩል ምናልባት በዚህም ሲዝን ቀጥሎ የምንመለከተው ጉዳይ ሊሆን እንደሚችል በደንብ ማንሳት ያስፈልጋል። ከዛ ውጪ የማርከስ ራሽፈርድም ወደዚህ ወደ ማንቸስተር ዩናይትድ ስብስብ መመለሱ በራሱ ሌላ ለየት ያለ ደግሞ በማንቸስተር ዩናይትድ በኩል ለየት ያለ ሁኔታን ወይም ማሰላለፍ እንድንመለከት ሊያደርገን ይችላል። እንግዲህ አሁን የማንቸስተር ዩናይትድ እያንዳንዱ የዚህ ሲዝን እንቅስቃሴ በካሜራ ተቀርጾ በሚቀጥለው ዓመት ልክ የዛሬ ዓመት ክረምት ላይ በዶክመንተሪ መልክ ይፋ የሚደረግ ይሆናል። በአማዞን ፕራይም ኦል ኦር ነቲንግ ዶክመንተሪ አሁን ከዚህ ሰዓት ጀምሮ ነው እየተዘጋጀ የሚገኘው። የዩናይትድ እያንዳንዱ የመልበሻ ክፍል እንቅስቃሴ፣ የመልበሻ ክፍል ንግግር፣ የሜዳ ላይ እንቅስቃሴያቸው፣ በተጫዋቾች መኖሪያ ቤት፣ በአሰልጣኞች መኖሪያ ቤት ሳይቀር ያሉትን ነገሮች በሙሉ በዶክመንተሪ ፍንትው አድርጎ የሚያሳይ ይሆናልና ያንን በደንብ የምንመለከትበትም ጭምር ነው። ከዛ ውጪ ማንቸስተር ዩናይትድ ከባለፉት ጥቂት ዓመታት ምን አይነት ስህተቶችን መቅረፍ አለበት ወይም ምን አይነት ነገሮችን ማስተካከል አለበት ከተባለ ለምሳሌ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ አሰልጣኝነት በነበረበት ጊዜ የ3-4-3 አሰላለፍን ሲጠቀም እንደነበረ ተመልክተናል። ኮቢ ሜይኑ የማንቸስተር ዩናይትድ ተመራጩ ተጫዋች አልነበረም በአሞሪም ዘመን ስር። አሁን ግን በተለይ ደግሞ ካሪክ ከመጣ በኋላ ለሜይኑ ተደጋጋሚ ጊዜ እድል ሲሰጠው በደንብ አይተናል። እስከ 2031 የሚያቆየውን ኮንትራት አዲስ ውልም ተፈራርሟል። ከዚህ በተጨማሪ ደግሞ በተለይ ኮቢ ሜይኑ የማል አማካይ መስመር ላይ በመጫወት የማንቸስተር ዩናይትድን የተከላካይ መስመር በደንብ ሲያግዝ የተመለከትነው ተጫዋች ነው እና ይሄ በማንቸስተር ዩናይትድ በተለይም ደግሞ በዚህኛው ሲዝን በደንብ የምንመለከተው ጉዳይ መሆን ይጠበቅበታል። አሁን አንዳንድ ቡድኖች የሆነ ሲዝን ወንደር ያሳዩን እና ከዛ በኋላ ግን ያንን ነገር ቀጣዩ ሲዝን ላይ ይደግሙታል ተብሎ ሲጠበቅ ያን ነገር መድገም የማይችሉበት ሁኔታ ይፈጠራል። ለምሳሌ ኤሪክ ቴናግ በመጡበት የውድድር ዓመት 3ኛ ደረጃን ይዘው ጨርሰዋል። በጣም ድንቅ ነበረ። የማንቸስተር ዩናይትድ በወቅቱ የነበረው የፕሪሚየር ሊጉ ጉዞ በጣም ጥሩ የሚባል ነበረ። ቀጣይ ዓመት ላይ ግን አሰልጣኙ ያንን ነገር መድገም አልቻሉም እና ከክለቡ በቀጣዮቹ ጊዜያት ላይ ሲሰናበቱ ተመልክተናል። ከዚህ በተጨማሪ አሞሪምም የማንቸስተር ዩናይትድ አሰልጣኝ ሆኖ ከግማሽ ነበረ የማንቸስተር ዩናይትድን ሲዝን የተረከበው። ከዛ በኋላ የራሱ ሲዝን ተሰጠው፣ የራሱ ተጫዋቾች ፈረሙለት። ግን ደግሞ የሚጠበቀውን ነገር ማሳየት አልቻለም። ዩናይትድ 13ኛ 14ኛ ደረጃ ላይ ሁሉ የተቀመጠባቸው ጊዜያት ነበሩ። እውነት ለመናገር ይህ ደረጃ ለማንቸስተር ዩናይትድ የሚመጥን አይደለም። ማንቸስተር ዩናይትድ 14ኛ 15ኛ እንዲሆን የሚጠበቅበት ቡድን አይደለም። በቃ የማንቸስተር ዩናይትድ የትልቅነት ከፍታው ለዚህ ደረጃ የሚፈቅድለት አይደለም። ይህን ነው በደንብ ማንሳት የሚያስፈልገው እንጂ የማንቸስተር ዩናይትድ ይህንን አይነት ሁኔታ በዝውውር መስኮቱ ላይ በዝውውር ሂደቱ ላይ አሁን ተጫዋቾችን አስፈርሟል፣ ከዚህም በኋላ ያስፈርማል ተብሎ ይጠበቃል። እነዚህን ነገሮች በደንብ አጠናክሮ ምናልባት የክለቡን ደረጃ መመለስ ይጠበቅበታል እንጂ እንደ ኖርማል የሚታይ አይደለም። የማንቸስተር ዩናይትድ በባለፉት ጥቂት ዓመታት
ዩናይትድ 8ኛ 15ኛ ምናምን ሲጨርስ መመልከት የተለመደ በቃ አዲስ ያልሆነ ጉዳይ መሆኑን እያየን ነው። ግን ደግሞ ያ ትክክለኛ ነገር ነው የሚል ሐሳብ የለኝም። በቃ በማንቸስተር ዩናይትድ የክለቡ ደረጃ መሻሻል አለበት። የክለቡ ደረጃ መለወጥ አለበት። በባለፈው ሲዝን ያንን አስደናቂ ጉዞ አድርገው ከሲዝኑ ግማሽ በኋላ 3ኛ ደረጃን ይዘው ጨርሰዋል። አሁን ደግሞ ቢያንስ በዛው የቶፕ 4 ደረጃ ላይ ተፎካካሪ ሆነው እንዲቀጥሉ ከዛ ደግሞ ዋንጫዎችን በማሸነፍ ረገድ ቡድኑ የሆነ አይነት ለውጥ እንዲያሳይ ይጠበቅበታል። ይሄ ነው ከማንቸስተር ዩናይትድ የሚጠበቀውና የሚታየው ትልቁ ነገር። ስለ ማንቸስተር ዩናይትድ ስናነሳ አብረን ደግሞ ስለሆነ ውጤትም ማንሳት ያስፈልጋል። በዚህ በወዳጅነት ወይም በፕሪሲዝን ጨዋታዎች ወቅት የትኛው የማንቸስተር ዩናይትድ ተጫዋች ምርጥ ብቃቱን አሳይቷል ብለን ብንጠቅስ አንድሬ ሳንቶስ የፕሪሲዝኑ የማንቸስተር ዩናይትድ ጥሩ ተጫዋች ነበር ብለን ልናነሳ እንችላለን። ከቼልሲ ነው ተጫዋቹን ያስፈረሙት። 22 ዓመቱ ላይ ነው የሚገኘው። ይህ ተጫዋቹ በጣም ጠንካራ ታክለር የምትሉት አይነት ተጫዋች አይደለም፣ ልክ እንደ ካሴሜሮ። ነገር ግን ደግሞ ለማይክል ካሪክ ቡድን ይሄ ታክቲካል የሆነ የቴክኒካል የሆነ የሜዳ ላይ ልህቀትን የሚጨምርና በተለይ ደግሞ ጨዋታዎችን በማንበብ ረገድ ለምሳሌ ጨዋታው ፍጥነት በሚፈልግበት ሰዓት ጨዋታው ማፍጠን፣ ጨዋታው ደግሞ ማቀዝቀዝ በሚፈልግበት ሰዓት ላይ የጨዋታውን ቴምፖ የሚያረግብ ተጫዋች ነው። ሳንቶስ በተለይም ደግሞ በወዳጅነት ጨዋታዎች ላይ እንደተመለከት ነው የሱ ከኋላ ሆኖ ከባባድ ስራዎችን መስራት ማሰን ማውንት ቦክስ ቱ ቦክስ እንዲጫወት በደንብ ከሳጥን ሳጥን እያካለለ የግብ ዕድሎችን እንዲፈጠር እድል የሚሰጠውን እንቅስቃሴ እንዲያሳይ አድርጎታል እና በተለይም ደግሞ የሚሰጣቸው ፕሮግሬሲቭ የሆኑ ፓሶች በተለይ ደግሞ የማንቸስተር ዩናይትድ በሎ ብሎክ ከሚጫወቱ ቡድኖች ጋር በሚጫወትበት ጊዜ ያንን አይነት ቡድን ለማስከፈት የሚረዳ በመሆኑ ምክንያት ይህንን ከማንቸስተር ዩናይትድ ስብስብ ጋር የሳንቶስን ብቃት በደንብ የምንመለከትበት የውድድር ዘመን ሊሆን ይችላል። በታክቲካል ስቴቢሊቲ ረገድ እናነሳለን። የተከላካይ መስመሩ ከሞላ ጎደል በካሪክ ስር በጣም ጥሩ የሆነ የመከላከል መስመር እንደሆነ ተመልክተናል። በተለይ ማይክል ካሪክ በያዘው ስብስብ ውስጥ የነ ሃሪ ማጓየር እንደዚሁ ደግሞ የነ አይደን ሄቨን የነ ሌኒዮሮ የመከላከል ብቃት በጣም ጥሩ ነበርና ያ የመከላከል ብቃት በማንቸስተር ዩናይትድ በኩል በጣም ጥሩ እንቅስቃሴ እንዲያደርጉ ያስችላቸዋል። ዮሪ ቲሊማንስ ፈርሟል። በዚህ ክረምት ሙሉ በሙሉ የዩናይትድ ዝውውር የሚያጠነጥነው የአማካይ መስመር ተጫዋቾችን ማስፈረም ላይ ነው። ቲሊማንስም በሉት አንድሬ ሳንቶስ ወይ ደግሞ ካርሎስ ባሌባም እነዚህ ተጫዋቾች የአማካይ መስመር ተጫዋቾች ናቸው። ዩናይትድ አጥቂ አላስፈረምም፣ ግን ለማስፈረም ገበያው ላይ ሊንቀሳቀስ ይችላል የሚል እምነት አለ። የተከላካይ መስመር ላይ ሌፍት ባክ ይፈልጋል። እንደውም በአንጻራዊነት እዚህ ቦታ ላይ የሆነ አይነት ክፍተት አለ። ሉክ ሾውን ተማምኖ በዚህ በሌፍት ባክ ቦታ ላይ ተጫዋች ሳያስፈርሙ ሲዝኑን መጀመር ለዩናይትድ እጅግ በጣም አስቸጋሪ ጉዳይ ሊሆን ይችላል ማለት ነው። ከዛ ውጭ ግን በዩናይትድ በኩል ኮንሰርንድ የሚያደርገው ጉዳይ ምንድን ነው? የማንቸስተር ዩናይትድ እግር ኳስ ክለብን በተመለከተ ደጋፊዎች ሊሰጉበት የሚችለው ነገር፣ ከዛ ደግሞ እንደ ቡድን ማንቸስተር ዩናይትድ ምን አይነት ስጋት ሊገጥመው ይችላል የሚለውን ነገር ካነሳን በተለይም ደግሞ አሁን ባለው የማንቸስተር ዩናይትድ ስብስብ ውስጥ የስኳድ ዴብዙ ምን ያህል ነው? በባለፈው ዓመት ማንቸስተር ዩናይትድ የቻምፒየንስ ሊግ ውድድር አልነበረበትም ወይ የዩሮፓ ሊግ ውድድር አልነበረበትም። ኤፍኤ ካፕ፣ ካራቦ ካፕ ከአንዱ ጨዋታ በላይ አልተጫወተም። ፕሪሚየር ሊግ ላይ ብቻ ነበረ ሙሉ ፎከሱን አድርጎ ሲጫወት የነበረው። በሳምንት አንድ ቀን የሚጫወት ቡድንና በየ3 ቀን ልዩነት ጨዋታ የሚያደርግ ቡድን መሃል እጅግ በጣም ሰፊ የሆነ ልዩነት አለ። ምክንያቱም በየ3 ቀን የሚጫወተው ቡድን በጣም ብዙ ኤነርጂ ለማውጣት ይገደዳል። በጣም ብዙ የሆኑ ታክቲካል የሆኑ ለውጦችን ሜዳ ላይ ሲያስመለክተን የምናይበት እድል እጅግ በጣም ሰፊ ይሆናል። ሌሎች በጣም ብዙ ነገሮች ያስፈልጋሉ። በየ3 ቀን በሚደረግ ጨዋታ መሃል ሮቴሽን ያስፈልጋል። ጉዳቶች ሊኖሩ ይችላሉ። ያን ጉዳት ማኔጅ ማድረግ በጣም አስፈላጊ ነገር ነው። አሁን ባለው ሁኔታ የማንቸስተር ዩናይትድን ስብስብ ስንመለከት ግን አምና ምንም በየ3 ቀኑ የሚጫወቱበት ሁኔታ አልነበረም። እንደውም አንዳንድ ቀን ለ10 ምናምን ቀን ለ21 ቀን ሁሉ ከሲዝን ውጪ ከእይታ ውጪ በደጋፊዎች እስከ መናፈቅ ደረጃ ደርሶ ነበር ማንቸስተር ዩናይትድ። ይሄን ያህል ነበር ለማንቸስተር ዩናይትድ የነበረው በጣም ሰፊ የሆነ ጋፕና ረፍት። አሁን ግን ቻምፒየንስ ሊግ አለ፣ ፕሪሚየር ሊግ አለ። በየ3 ቀን ልዩነት ማንቸስተር ዩናይትድ እንዲጫወት ይገደዳል። ያ ደግሞ የማንቸስተር ዩናይትድን ሲዝን በተወሰነ መንገድ በጣም ፈታኝ ሊያደርገው ይችላል። የተጫዋቾች ጉዳት
እኔ አሁን ስኳዱ በጣም ዴብዝ አለው ወይ ብለን ብናነሳ ጥሩ ስኳድ አለው፣ ግን ደግሞ በጣም ጠለቅ ያለ የስኳድ ዴብዝ ያለው ነው ብለን እርግጠኛ ሆነን የምንናገርበት አይነት ስኳድ አይደለም ያለው። ለምሳሌ ሉክ ሾ ቢጎዳ አሁን የዚህ የግራ መስመሩ ላይ ምናልባት ፓትሪክ ዶርጉ ሊሰለፍ ይችል ይሆናል፣ ግን ደግሞ ዩናይትድ በቂ አማራጭ አለው ወይ ሌፍት ባክ ላይ? ለምሳሌ ቤንያሚን ሼሽኮ ቢጎዳ በማንቸስተር ዩናይትድ ቤት ለማንቸስተር ዩናይትድ ደጋፊዎች አያርግባቸውና ቤንያሚን ሼሽኮ ቢጎዳ ወይ ቅድም እንዳልኩት አያርግባቸውና ሉክ ሾ ቢጎዳ ማን ነው አማራጭ ሊሆን የሚችለው? አሁን ጆሹዋ ዚርክዚም ሊሸጥ ነው የተባለ ነው። ስለዚህ በጣም አማራጮች ያስፈልጋሉ እዚህ ቦታ ላይ። በተለይ አንዳንድ ዲፓርትመንቶች ላይ ስኳዱን በደንብ ማስፋት የሚችሉ ተጫዋቾች መፈረም ይጠበቅባቸዋል። ከዛ ደግሞ ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ኤፍ ኤ ካፕ፣ ካራቦ ካፕ በእንዲህ አይነት ሮቴሽን ውስጥ መጫወት ተጫዋቾችን በጣም ለከፍተኛ ድካም ሲዳርጋቸው እንመለከታለን እና ይሄ በማንቸስተር ዩናይትድ በኩል እንደ ስጋት የሚታይና የሚቆጠር ነገር መሆኑን እናነሳለን። ከዛ በተጨማሪ በተለይ አንዳንድ ቦታዎች ላይ ቅድም እንዳልኩት ተጫዋቾችን ማስፈረም ጉዳይ በደንብ በማንቸስተር ዩናይትድ ፍላጎት በኩል የምንመለከተው ነገር ነው የሚሆነው። ለማንቸስተር ዩናይትድ የመጀመሪያዎቹ ጥቂት ሳምንታት በጣም ከባባድ ጨዋታዎችን የሚያስተናግዱበት ነው። ከማንቸስተር ሲቲ፣ ከቶተንሃም ሆትስፐርስ፣ ከሊድስ ዩናይትድ፣ ከቼልሲ፣ ከአስቶን ቪላ ጋር ማንቸስተር ዩናይትድ የፕሪሚየር ሊግ ጨዋታዎቹን ያከናውናል እና ይህም የማንቸስተር ዩናይትድ እጅግ በጣም ከባዱና ፈታኙ የቤት ስራ ይሆናል ተብሎ ነው የሚጠበቀው ማለት ነው። የራሽፈርድ መመለስ ግን ስሜት የሚሰጥ ነገር ነው የሚለውን ማየት የሚጠበቅብን ነገር ይመስለኛል። ማይክል ካሪክ እንደምታውቁት ለማንቸስተር ዩናይትድ ስሜት በጣም የቀረበ አሰልጣኝ ነው። ካሪክ የዩናይትድ ተጫዋች ነበር። የዩናይትድ ማሊያ ምን እንደሆነ በደንብ ጠንቅቆ የሚያውቅ አሰልጣኝ ነው። የዩናይትድ የስኬት ዓመታትን በደንብ የሚያውቅ አሰልጣኝ ነው። ቻምፒየንስ ሊግ፣ ፕሪሚየር ሊጎችን ደጋግሞ ያሸነፈ የማንቸስተር ዩናይትድ ተጫዋች ነበር እና ራሽፎርድንም ሲመልሰው ራሽፎርድ ልክ ይሄ ታዳጊ ተጫዋቾች በሚታዩበት አይን ነው የሚታየው። ታዳጊ ተጫዋቾች በክለቦች ውስጥ ምን አይነት እይታ አላቸው ወይም ደግሞ ደጋፊዎች የአካዳሚ ተጫዋቾችን እንዴት ይመለከቷቸዋል? ዋን ኦፍ አወር ኦውን ወይም ልክ ከኛ እንደ አንዱ ብለው ነው የሚጠሯቸው። ራሽፈርድ ከአካዳሚ ያደገ ተጫዋች ነው። ተገዝተው ካመጡ ተጫዋቾች ይልቅ እዛው አካዳሚ ውስጥ ያደጉ ተጫዋቾች በጣም ይወደዳሉ። ሊዝ ቫን ሃል ነበሩ ለመጀመሪያ ጊዜ ለዚህ ተጫዋች እድል የሰጡት የነበረው እና በጣም አስደናቂ ፐርፎርማንስ እና ብቃትም ደግሞ ነበረው። በኋላ ላይ ግን በተለይ ኤሪክ ቴናግ በነበሩበት በ2022-23 የውድድር ዘመን በርካታ ጎሎችን አስቆጥሮ ምርጥ ብቃቱን ካሳየ በኋላ ተጫዋቹ የግል ሕይወቱንም ኮንትሮል ማድረግ ባለመቻሉ በአንዳንድ ሁኔታዎች የሜዳ ላይ ብቃቱን በመውረዱ በውሰት ውል ወደ ባርሰሎና ሄዶ ለባርሰሎና ሲጫወት የነበረበትን ጊዜ እናስታውሳለን። አሁን ተመልሶ መጥቷል። ለክለቡ የሆነ የማጥቃት ቨርሲቲሊቲ ሊጨምር ይችላል። በባርሰሎና እንዳየነው ጥሩ ጎል የማስቆጠር አቅሙን በደንብ አሳይቷል። ግን ደግሞ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ከወሰናቸው በጣም ትክክለኛ ናቸው ተብለው ከተጠቀሱ ውሳኔዎች መካከል አንዱ ጋርናቾንና ራሽፈርድን ከስብስቡ ዞር እንዲሉ ማድረጋቸው። ራሽፈርድ ላይ የተወሰነው ውሳኔ የማንቸስተር ዩናይትድ ደጋፊዎች የተስማሙበት ነበር። ጋርናቾ ለምን በዩሮፓ ሊግ ፍጻሜ ላይ ቋሚ አልተሰለፍኩም በሚል በማጉረምረሙ ምክንያት በጓደኞቹ ፊት በቡድን ጓደኞቹ ፊት ሌላ ክለብ እንዲፈልጉሉ ተነግሮታል። ይሄ በሩበን አሞሪም የተወሰነ ውሳኔ ነበር። ራሽፈርድ በማንቸስተር ዩናይትድ ሜዳ ላይ ከሚያሳየው ፐርፎርማንስ ይልቅ በግል ሕይወቱ ላይ በሚያደርጋቸው አክቲቪቲዎች እንደዚህ ያደረገ የሆነ ወጣ ደግሞ የሆነ ክለብ ቤት ታየ ምናምን፣ እነዚህ ነገሮች ስለ ራሽፈርድ ይነሱ ነበር። በባርሰሎና ያለውን ጥሩ አቋም አሳይቷል። እሱም በባርሰሎና መቆየት ይፈልግ ነበረ። ግን ደግሞ የተሻሉ ተጫዋቾች እንደነ አንቶኒ ጎርደን አይነት ወይ ደግሞ እንደነ ካሪም አዲየሚ አይነት ተጫዋቾችን ባርሰሎና አስፈርሟል እና ይህን ነገር በሚገባ ተመልክተናል። እና እኔ እንደ 2022-23ቱን ራሽፈርድ እናያለን ብዬ ባላስብም 2022-23 ላይ ምርጡን ራሽፈርድ ነው የተመለከትነው። ባለሳሳት ወደ 30 ምናምን ጎሎች አስቆጥሮ ነበረ። የአሁኑ ራሽፎርድ እሱን ያደርጋል እኔ በጣም ጥርጣሬ ያለኝ። ግን በማጥቃቱ ረገድ በተለይ ማይክል ካሪክ በሆነ አይነት ታክቲካል ለውጥ ተጫዋቹን ከተጠቀመበት ተጫዋቹ እንደ መስመር አጥቂ መጫወት ይችላል፣ እንደ 9 ቁጥር አጥቂ ሆኖ መጫወት ይችላል እና በየትኛው ቦታ ላይ ቢጫወት የተሻለ ነው የሚለውን ነገር በማየት አንጻር የሆነ አይነት ቦታ ቢሰጠው፣ ቅድም እንዳልኳችሁ ካሪክ የዩናይትዳዊነት ስሜት ያለው አሰልጣኝ ስለሆነ ከአካዳሚ የሚያርጉ ተጫዋቾች ልክ እንደ ራሽፎርድ ያሉ ተጫዋቾች ለክለቡ ምን ማለት እንደሆኑ በደንብ ያውቃል። ከፍተኛ ደሞዝ ተከፋይ ነው ራሽፈርድ።
ብዙ ነገር ይጠበቅበታል። ያን ነገር ያደርጋሉ ወይ? እስቲ እናንተስ ኮሜንት ላይ የገባችሁ ሀሳቦቻችሁ ልጽፉልን ትችላላችሁ። በተለይ በፌስቡክ የምታደምጡን አድማጮች ሙሉ ፕሮግራሙንም ዩቲዩብ ላይ ስለምታገኙት በዩቲዩብ ልታደምጡን ትችላላችሁ። በዚህ ዓመት ብናያቸው የማንገረምባቸው ነገሮች አሉ በማንቸስተር ዩናይትድ ቤት። አንደኛ ዩናይትድ ቶፕ 5 ወይ ቶፕ 4 ቢጨርስ ብዙ የሚያስገርም አይሆንም። ምክንያቱም ክለቡን አምና ካየንበት ፐርፎርማንስ ሜዳ ላይ ካሳዩን አቋም አንጻር ዩናይትድ ቶፕ 5 ቢጨርስ ብዙ የሚያስገርም አይሆንም። ሌላው ደግሞ የማንቸስተር ዩናይትድ ታዳጊው ተጫዋች 19 ዓመቱ ሺያ ሌሲ ቢያንስ በትንሹ አትሊስት 20 ጨዋታዎችን በሁሉም ውድድሮች ላይ ሲያደርግ ብንመለከተው ብዙ ላንገረም እንችላለን። በተለይ በቻምፒየንስ ሊግ የመጨረሻ ጨዋታዎች፣ እንደዚሁ ደግሞ በፕሪሚየር ሊግ በተወሰኑ ጨዋታዎች፣ በካራቦ ካፕና በኤፍኤ ካፕ ዩናይትድ እስከተጓዘበት ርቀት ይህ ተጫዋች ሲጫወት ልንመለከተው እንችላለን። ይህም ብዙ የሚያስገርም አይሆንም። ከዚህ በተጨማሪ ደግሞ ማንቸስተር ዩናይትድ ምናልባት ፊት መስመር ላይ ከነ ብሪያን ኢምቡሞ፣ ማቴዎስ ኩኛ፣ ማርከስ ራሽፈርድ እና ቤንያሚን ሼሽኮ በደንብ እያፈራረቀ የፊት መስመር ኃላፊነቱን ለእነዚህ ተጫዋቾች ሲሰጣቸው ብናይ ብዙ ላያስገርመን ይችላል። ሌላው ደግሞ አይደን ሄቨን ወጣቱ ተከላካይ ከሊዛንድሮ ማርቲኔዝ በላይ ብዙ ጨዋታዎችን ሲያደርግ ብንመለከት ብዙ ላንገረም እንችላለን እና በማንቸስተር ዩናይትድ በኩል እነዚህ ነገሮች በዚህኛው ሲዝን የምንመለከታቸው ይሆናሉ። ሌላኛውና የምንመለከተው ትልቁ ነገር አሰልጣኝ ካሪክ ምን አይነት አሰላለፍ በማንቸስተር ዩናይትድ ቤት ሊያሳየን ይችላል የሚለውን ነገር ስናነሳ በቋሚነት 4-2-3-1 የማይክል ካሪክ ዋነኛ አሰላለፍ ሆኖ ልናየው እንችላለን። ዮሪ ቴሌመንስ በዚህ ቋሚ አሰላለፍ ውስጥ እድል የሚሰጠው ተጫዋች ይመስለኛል። ሴኒ ላመንስ የቡድን ግብ ጠባቂ የሆኖ ይጀምራል ብዬ አስባለሁ። ዲዮጎ ዳሎ፣ ሃሪ ማጓየር፣ ማርቲኔዝ እና ሉክ ሾው አራቱ የባክ ፎር ተጫዋቾች ይሆናሉ። አንድሬ ሳንቶስ፣ ቴሌመንስ ምናልባት ደግሞ ከሁለት አንዱ ቤንች እየሆኑ ደግሞ ባሌባም የሚገባበት እድል ሊፈጥር ይችላል። ብሪያን ኤምቡሞ፣ ብሩኖ ፈርናንዴዥ፣ ማቴዎስ ኩኛ እና ቤንያሚን ሼሽኮ በተጠባባቂ ወንበር ላይ የምንመለከታቸው ተጫዋቾች ሊሆኑ በቋሚነት የምንመለከታቸው ተጫዋቾች ሊሆኑ ይችላሉ እና ይሄ በማንቸስተር ዩናይትድ አሰላለፍ ውስጥ በሚቀጥለው ሲዝን ወይም አሁን በተጀመረው ሲዝን የምንመለከተው ቋሚና ጠንካራ አሰላለፍ ሊሆን ይችላል ተብሎ ይጠበቃል። እናንተስ ምን ሀሳብ አላችሁ አድማጮቻችን? በተለይ በማንቸስተር ዩናይትድ በውድድር ዓመቱ ዋንጫ ያሸንፋል ወይ ኤፍኤ ካፕን ወይ ካራቦ ካፕንም ሊሆን ይችላል ያሸንፋል ወይ? ቻምፒየንስ ሊግ ከ2018-19 ውድድር ዓመት በኋላ 7 ዓመታት ተቆጥረዋል። ዩናይትድ ወደ ሩብ ፍጻሜ ካለፈ ያንን ነገር ማድረግ ይችላል ወይ? በቻምፒየንስ ሊግ ምን ያህል ርቀት ይጓዛል? ፕሪሚየር ሊግስ በየትኛው ደረጃ ላይ ሊጨርስ ይችላል የሚለውን ኮሜንት ላይ ሀሳቦቻችሁን ልታጋሩን ትችላላችሁ። ለማንኛውም ግን የማንቸስተር ዩናይትድ ሲዝን እጅግ በጣም በጉጉት የሚጠበቅ ነው። ማንቸስተር ዩናይትድ በማይክል ካሪክ አሰልጣኝነት እየተመራ ምን አይነት ጊዜን ያሳልፋል? እናንተ ግምቶቻችሁን አስቀምጡ። ከሃል ሲቲ ጋር በሚደረገው የመጀመሪያ ሳምንት ጨዋታ ላይ የማንቸስተር ዩናይትድን የውድድር ዓመት ጅማሮ አብረን የምንመለከተው ጉዳይ ይሆናል ማለት ነው።